Yeah. Yes. John for president. John for president. No president. No president. No. በጋሽ ሰሊ የመኪና ሽልማት ዙሪያ ከብሩክ ሪል ስቴት ማኔጅመንት አዲስ የደረሰን መግለጫ አለ። ጋይስ አብዛኞቻችሁ ስጠይቁን የነበረው በአዶናይ በኩል ለህንጻስ የተሰበሰበው 16 ሚሊዮን 600 ሺህ ብር ከምን ደረሰ ስትሉ ነበር። እና ዋጋ መቀነሱ ተነገረም። በተያዘው የፈረንጆቹ 2025 ዓመት መጨረሻ ላይ ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ሰላም ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? ዛሬም እንደተለመደው ለየት ባለና በአዲስ ቪዲዮ ለእናንተ መጥቼላችኋለሁ። ለዚህ ቻናል አዲስ ከሆናችሁ በቅድሚያ ይህን ቻናል ሰብስክራይብ በማለት የቻናላችን ቤተሰብ ይሁኑ። ትዝናኑበታላችሁ። አሪፍ ቪዲዮ ይዘንላችሁ እንመጣለን። እስኪ ወደ ዛሬ ቪዲዮቻችን እንሂድ። ሌትስ ጎ። በዚህ ሰዓት ስለማስተር አብነት እንግዲህ የተሰማ አዳዲስ መረጃዎችን እንገራችሁ። ለማስተር አብነት የተለያዩ የሃይማኖት አባቶች ጸሎት አድርገውለታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዕ ቅዱስ ፓትርያርክ ልዩ ጸሐፊ የሆኑት መልአከ ሕይወት ቆሞስ አባ ኃይለ ገብርኤል ነጋሽ በሆስፒታል ተገኝተው ማስተር አብነትን በመጎብኘት ጸሎት ያደረጉለት ሲሆን እንዲሁም በተጨማሪ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽሕፈት ቤት ኃላፊ የሆኑት ኡስታዝ አቡበከር አህመድና ወንድም ካሊድ ወንድማችን ማስተር አብነትን በሆስፒታል ተገኝተው የጤና ሁኔታው ፈጥኖ እንዲሻሻልና ወደ ቀድሞ ጤንነቱ እንዲመለስ ዱዓ አድርገውለታል። እንዲሁም ደግሞ ሐዋርያው ታምራት ታረቀኝ ማስተር አብነትን በመጎብኘት ጸሎት አድርገውለታል። ፈጣሪ ለወንድማችን ማስተር አብነት ሙሉ ጤናውን ይስጠው። እናንተም እንግዲህ ለዚህ ደግ ወንድማችን በየሃይማኖታችሁ ጸሎት አድርጉለት። በቃ እንዲህ ነው። በቃ ኢትዮጵያ በቃ ጥሩ ለሚሰራ በቃ ማስተር አብነት የሁላችንም ጸሎት ነው። ቶሎ ተመልሶ ወደኛ እንዲቀላቀል የሁላችንም ጸሎት ነው። በቃ ጥሩ ለሚሰራ እንደዚህ ነው አይደል የሚደረገው። እግዚአብሔር ጨርሶ ይማርክ። በጣም ያሳፍራል። የአግማስ ኢትዮጵያ አሳፋሪ ድርጊትና አሳፋሪ ስራ ዛሬ ልነግራችሁ ፈልጋለሁኝና በጣም ያሳፍራል። ይህ መልእክቴን ለኡስታዝ አቡበከር አህመድና ለአግማስ ኢትዮጵያ እንድታደርሱልኝ በአላህ ስም ጠይቃችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ትናንትና በታኩር ቤት ወርቁ አይተነው 15 ሚሊዮን ብር ለደብረ ብርሃን ለተፈናቀሉት ድጋፍ አድርጎ ነበረ። ላለማስረዘም ባጭሩ እንግዲህ አግማስ ኢትዮጵያ ተወያይተው በአቡበከር አህመድ አማካኝነት በፌስቡክ ገዙ የወርቁ አይተነውን ገንዘብ አንቀበልም ብለው ውድቅ አድርገውታል። እንግዲህ ወርቁ አይተነው የተራቡ ሰዎች ይብሉ፣ የተራቡ ሰዎች ይጠጡ፣ ህፃናቶች ይልበሱ፣ ህፃናቶች ይማሩ፣ ህፃናቶች ደብተር ይገዛላቸው፣ የታመሙ ወደ ህክምና ሄደው ህክምና ያገኙ፣ በቀን አንድ ጊዜ እንኳን መብላት ያቃታቸው ወይም በቀን አንድ ጊዜ መብላት የማይችሉ ሰዎች ይብሉ ብሎ ገንዘብ ላከ። አይ በወርቁ አይተነው ገንዘብ አይበሉም አንቀበልም አሉ። አግማስ ኢትዮጵያ ከሃይማኖትም ከጎጠኝነትም ከፖለቲካም ነፃ የሆነ ድርጅት ነው ምናምን ብለዋል። ነገር ግን አይደለም። እውነቱን ስነግራቸው እኔ ለእያንዳንዳቸው ለምናገራታቸው ቃላቶች በሙሉ ከፖለቲካ እኔ ነፃ ነኝ፣ ከሃይማኖት መምህራኖችም ጋር ምናምን እንዳታገናኙት። አግማስ ኢትዮጵያ የአንድ ሃይማኖት አደረጃጀት ነው። ስቀጥል ደግሞ የአንድ ብሔር አደረጃጀት ነው። ሌላው ነገር ምንድነው ደግሞ አሁን ያለውን ገዢ ፓርቲ የገዢ ፓርቲ አደረጃጀት ውስጥ ያሉና በዛ ውስጥ የተመሰረተ የሚሄድ አደረጃጀት ነው አግማስ ኢትዮጵያ። ሌላ ነገር አይደለም። የሚያወሩት ነገር በሙሉ ሮንግ ነው። እንዳታዳምጧቸው ልላችሁ ፈልጌ ነው። ስለዚህ ምንድነው ወርቁ አይተነው ፖለቲከኛ አይደለም፣ የራሱ ታጣቂ ድርጅት የለውም። ምናልባትም የፋኖ ድርጅት ፋኖን ይደግፋል ምናምን በሚል ወደ ተባረረ ከሀገር። ይሄ ሰውዬ የቢራ ፋብሪካ እንኳን የለውም። በራሱ ገንዘብ ወርቁ አይተነው ፋውንዴሽን በዛ አሰባስቦ ያለውትንም ገንዘብ ለተፈናቀሉት ሰዎች አገዘ፣ ረዳ። አንቀበልም። ለምን? አሁን ያለው ገዢ አንተን ስለማይወድህ፣ አንተ ደግሞ አሁን ያለውን ገዢ ስለማትወደው ያንተን ገንዘብ ሰጥተነ እነዚህ ህፃናቶች ከሚወጡ ቢሞቱ ይሻላል ነው። ሌላ ነገር አይደለም። አላህን ፍሩ። በእውነት እስኪ ልጅ ያላችሁ ሰዎች ለአላህ ብላችሁ ፍረዱ። ሰዎችን ስትወዱ ለአላህ ብላችሁ ውደዱ። ለእውነት ብላችሁ ኑሩ። ገባችሁ? እኔ እየተቸው ምናምን አይደለም። ኡስታዝ አቡበከር አህመድ እስኪ ወርቁ አይተነው ከሰጠው 15 ሚሊዮን ብር 7 ሚሊዮን ብር ድጋፍ አድርግ። ኢትዮጵያ ውስጥ ነጋዴውና ባለሀብቱ በብዛት በፐርሰንት ከመቶ 70% ባለሀብቱ ሙስሊሞች ናቸው። ነጋዴውም ሙስሊም ነው። ማሻአላህ በጣም ደስ የሚል ነው። በረካላህ ይስጣችሁ። ነገር ግን ደብረ ብርሃን ለተፈናቀሉ ሰዎች ምን አድርጋችኋል? ዜሮ። ገባችሁ? ስለዚህ መንግስትን ለማስደሰት የሱን ገንዘብ አንቀበልም። ያሳፍራል። እነዚህ ህፃናት ልጆች ያንተ ልጆች ቢሆኑ አቡበከር አህመድ ምን ትላለህ? ብዙ ነገር የምታቀረክ ብዙ ነገር አስተምረህናል።
በዚህ ልክ ግን በጣም ያሳፍራል። በጣም ነው የሚያሳፍረው። ሰዎችን ለመርዳት ብሔር አይጠየቅም፣ ሃይማኖት አይጠየቅም፣ ፖለቲከኛ ምናምን አይጠየቅም። ሰው ባለው ነገር አግዞ ያን ገንዘብ ለተቸገሩ ሰዎች መስጠት የሰው ልጅ ግዴታው ነው። እንደ ሰው እንሰብ። ስለዚህ በጣም ያሳፍራል። እንደኔ አፍሬያለሁ በጣም። እንግዲህ ቤተሰብ እንደሰማችሁ ስለ ምን ማለት ነው? እኔ በጣም ጥያቄ ሆነብኝ መልስ ነው። የእንትና አንቀበልም እንትና ለፖለቲካ ቢደረግ እንትና ነው የተሰጠው ለማን ነው? ለእናንተ ነው። እናንተ በስርዓት መጠቀም ያለባችሁ እናንተ ናችሁ። የእንትኑን ምሰጠው ለእንትን ነው ብሩ እንዲገባ የተፈለገው። እናንተ ጋር የሚገባው ከሆነ እናንተ ካላስተላልፋችሁት በምን አልፎ ነው ወደ ሌላ ማህበረሰብ ጋር ሊሄድ የሚችለው ብሩ? ሲቀጥል እንዳለው ከሆነ ወንድማችን ከፖለቲካ ከዘር ከሃይማኖት የጸዳ ነው አይደለ? እንደዛ ነው እያለ ማንኛውም የትኛው የፖለቲካ እንትን ራሱ ቢሰጥ ይሄ ድርጅት ከነዚህ የጸዳ ከሆነ ተቀብሎ ማድረግ አለበት። እንደኔ አስተሳሰብ ማለት ነው። እንደዛ መሰለኝ። ከፖለቲካም ከምንም የጸዳ ነገር ከሆነ የማንኛውንም ሰው እርዳታ መቀበል ይችላል። እና ደግሞ ረሃብ ጊዜ አይሰጥም ሲጀመር። እንዴ የዛን ሰው አልቀበልም የዚህን ሰው እቀበላለሁ ብለን ያ ሁሉ ሰው ባለበት ቦታ ላይ እንዴት ነው እንደዛ እያለ ምናመቻቸው? እንዴ የትኛውም ሰው እኮ ብር ለማስገባት በእናንተ በኩል እኮ ማስገባት የለበትም ግዴታ። አላቅም አይዶን ነው ይሄ በደንብ ያው እናንተ ጋር ያለው ነገር አላቅም በደንብ ወይ ያለባችሁንም ነገር ካለ አላቅም ጫና ካለ ግን የተሰጠውን መቀበል በረከት እንዴ በረከትም ሊሆን ይችላል እኮ ሌላም መንገድም ሊሆን ይችላል። የልጁንም ልፋት ታኩርም ለፍቷል። እንግዲህ እናንተን አስተያየት ስጡ ቤተሰብ። እስኪ ከእርዳታው በላይ የሚያሳስበው ነገር እቺ ልጅ የምታወራው ነገር አንድ ጊዜ መስማት ጋይስ እባካችሁ ይሄንን ጁስ እየሰጣችሁ ከረሃቡ ቀድማችሁ እናንተ እንዳትገሏቸው። በጣም ረጅም ጊዜ ምግብ ያልበላ ሰው እዚህ ጁስ ውስጥ ያለውን ስኳር መቋቋም አይችልም። ሪፊዲንግ ሲንድሮም ያጋጥማቸዋል። ራሳቸውን ሊሰጡ ይችላሉ። በጣም አቅም ያጣሉ። በጣም ነው የሚደክሙት። ስለዚህ እናንተ ማድረግ ያለባችሁ የታሸገ ውሃና ወተት ነው ይዛችሁላቸው ልትሄዱ የሚገባው። ያንን ውሃና ወተት እያቀላቀላችሁ ስጧቸው እስኪረጋጉ ድረስ። ፋሚሊ እንግዲህ እንደሰማችሁ ነው። ሪሰርች በጣም ትክክል ነገር ነው። ጁስ ስኳሩ ብቻ አይደለም አሁን ላይ በጣም አቁም እየተባለ ነው እየተሰጠው ያለው ጁስ እና ውሃው ከጁሱ ደግሞ ወተት ልክ ናት እንዳለችው ወተት በጣም ብዙ ንጥረ ነገር ስለሆነ የሚይዘው ወተት የሚከብዳቸው ሊሆን ይችላል። እሱንም ውሃ ሰተን ከውሃ ቀጥሎ ወተት ምክንያቱም ባዶ የሆነ ሰውነት አይቀበለውም ያን ነገር እና እባካችሁ ሼር አድርጉላቸው ለሚረዱ ሰዎች እርዱ። እንደዚህ ስንጁስ ምናምን ማለታችን አይደለም። ያው ጀስት የነሱንም እንትን ለመጠበቅ ያህል ነው። በእርግጥ የተራበ ሰውነት ምንም ይቀበላል፣ ግን ያው ሞር ሴፍቲ ለማድረግ ያለው ሼር እያደረጋችሁ አድርሱላቸው እስኪ። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ በሌላ በኩል የምሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲል እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጿል። ይህ ነገር ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖች እያሉ ፖለቲካ ልሰራ አልችልም። እንደዛ ባሰማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ የበጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። እንደሰማችሁ ነው እንግዲህ ፋሚሊ ልክ ነው። ብሩ ለመስጠት ነው ግዴታ ያኛውን ድርጅት ብቻ መጠቀም አይጠበቅበት። ብዙ ቢሊዮን የሚያንቀሳቅሱ ድርጅቶች እኮ አሉ። አንድ ወርቁ አይተነው ነው ደግሞ በዛ መንገድ ማስገባት ይችላል። እነሱ አልቀበልም ስላሉ አይደለም። በቃ ትክክለኛ ምላሽ ነው የሰጠው። ፖለቲካ ለማድረግ ከሆነ እኮ ያ በቃ አለቀ። ቁርጥ ያለ መልስ ነው የሰጠው። ብሩ ለማድረስ ብንፈልግ ያን ድርጅት መጠቀም አይጠበቅብን።
ብዙ ድርጅቶች አሉ። እኔ ስላላስማማኝ ነው ያው ጉዳይ ስላላስማማኝ ነው። ባካችሁ እስቲ ኮሜንት እየሰጣችሁኝ እኔንም በማህበራዊ ሚዲያ ድጋፍ የሚያሰባስቡ ከድርጊታቸው ሊቆጠቡ ይገባል ተብሏል። ይህ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። በትግራይ ክልል ህጻጽ እንግዲህ የሚገኙ ችግረኞችን ተከትሎ ሰሞኑን በተለያዩ ማህበራዊ ሚዲያዎች የተለያዩ ድጋፍ እየተደረገ ነበር። ከዚህ ባሻገርም እንግዲህ በደብረ ብርሃን የሚገኙ ተፈናቃዮችም እንደዚሁ ድጋፍ እየተሰበሰበላቸው ነበር። የኢትዮጵያ አደጋ ስጋትና አመራር ኮሚሽን እንግዲህ ተገቢ አይደለም ብሏል። ይህን ሁኔታ ላልተገባ የፖለቲካ ፍጆታ እየተጠቀሙበት ያሉ አካላት ስላሉ ከድርጊታቸው እንዲቆጠቡ አሳስቧል። ለማንኛውም ይህንን መልእክት እንዴት አገኛችሁት? እዚህ ጉዳይ ላይ ግራ የገባኝ እኔ ምን ማለት አልችልም። ልክ ነው በእርግጥ በሆነ ድርጅት በኩል ነው ከሄድ ያለበት ይሄ ጉዳይ። ግን አንዳንድ አስቸኳይ የምናደርጋቸው ነገሮች አሉ። ሰውኛ አይደለ እንደ ሰው ስናስብ ሰውኛ የምናደርጋቸው ነገሮች አሉ። አጣዳፊ ጉዳይ ነው። እኔ በዚህ ጉዳይ እናንተ ኮሜንት ላይ አስቀምጡልን። እናንተ ምን ትላላችሁ? በዚህ ጉዳይ ትክክለኛ ነገር ነው ማድረግ የለባቸውም እነዚህ ልጆች? ቲክቶከሯ ዩቲናስ የወሊሶ ከተማ አምባሳደር ሆና መሾሟ ተሰምቷል። በዛሬው ዕለት በወሊሶ ከተማ ልዩ ድባብ መንገሱ ነው የተሰማው። የአይኮኒክ አዋርድ አሸናፊዋ ዩቲናስ በትውልድ ከተማዋ ከፍተኛ አቀባበልም እንደተደረገላት ነው የተገለጸው። በወሊሶ ሆቴል በተዘጋጀው ደማቅ መርሃ ግብር ላይ ዩቲናስ የወሊሶ ከተማ የክብር አምባሳደር ሆኗ መሾሟ በይፋ ተበስሯል። ይህ ሹመት የተሰጣት ታዲያ ከተማውን በበጎ ገጽታ ለማስተዋወቅና ለወጣቶች ያላትን ተጽዕኖ ከግምት ውስጥ በማስገባት መሆኑ ነው የተገለጸው። ዩቲናስ እንግዲህ እንደሰማችሁት እንደ ሀገር አስጠርታ መተናለች ሰሞኑ ውስጥ። አሁን ደግሞ በትውልድ ከተማ ወሊሶ ላይ አምባሳደር ሆናለች። ዩቲናስ ኮንግራ ልፋትሽ ነው እንግዲህ ይገባሻል። John for president. Yeah. Yes, John for president. John for yes. president. This is crazy, man. No president. No president. No politica, brother. Yes. No president. No Yes. John Oh, TikToker. no political. John TikToker. No. John rapper. Oh, you're No president. Yes. John's a rapper. let's go. Yeah, I'm president no. Come on now. Can I hear something? እንደሰማችሁት ነው። ነው ፕሬዝዳንት አይደል? እናወራበት እንዴ በዚህ ጉዳይ? ልጁ ተሳቋል ማለት ነው። በዚህ ልክ ተሳቋል አይደል? የቲክታክ ፕሬዝዳንት ነው በቃ እሱ። ለኢትዮጵያ ቲክታክ ፕሬዝዳንት ነው በቃ። ምንም ማድረግ አይቻልም። ቡና ዋጋ መቀነሱ ተነገረም። በተያዘው የፈረንጆቹ 2025 ዓመት መጨረሻ ላይ የቡና ዋጋ ቅናሽ ያሳየ ሲሆን ለዋጋው ማሽቆልቆል፣ የምርት መጨመር እንዲሁም በመጥፎ የአየር ጠባይ ምክንያት በብዛት የሚሸጡ ሀገራት መብዛታቸው መሆኑ እንደ ምክንያት ተጠቅሷል። እናም ከሳምንት በፊት የወጣው የዩኤስዲ ሪፖርት እንደሚያመላክተው የ2025-26 የዓለም የቡና ምርት ካለፈው ዓመት ምርት ጋር ሲወዳደር የ3.5 ሚሊዮን ኬሻ ብልጫ በማድረግ 178.8 ሚሊዮን ኬሻ ደርሷል። በተመሳሳይ ሪፖርት እንደተቀመጠው የፍጆታ መጠን በተመሳሳይ ዓመት 173.9 ሚሊዮን ኬሻ እንደደረሰም ተገልጿል። እናም በዚህ ምክንያት የቡና ዋጋ ቅናሽ ማሳየቱ ተገልጿል። የቡና ዋጋ እንግዲህ ቅናሽ ያሳየው በዓለም አቀፍ ገበያ ነው። እስኪ በሀገራችን ገበያ እናንተ አካባቢ ቡና ስንት ብር እየተሸጠ ይገኛል? እኔ ደግሞ እኛ ጋር መስሎኝ ነበር የቀነሰው እኮ ሲል ስሰማው እኛ ጋር ነበር የቀነሰው መሰለኝ በዓለም አቀፍ ደረጃ። አረ እኛ ጋር በጣም ውድ ነው። 1000 ምናምን ነው እኛ ጋር። ይሄን ያለ ኬሻ ከተባለ በዛ ላይ ኢትዮጵያ እኛ ጋር በጣም ውድ ነው። እኛ ጋር ቢቀንስ አሪፍ ነበር። አረ እኛ ጸሎት እናድርግ እንዲቀንስ። እያንዳንዱ ነገር እኛ ጋር መቀነስ አለበት። በጋሽ ሰሊ የመኪና ሽልማት ዙሪያ ከብሩክ ሪል ስቴት ማኔጅመንት አዲስ የደረሰን መግለጫ አለ፣ እንደሚከተለው አቀርብላችኋለሁ። ውድ ኢትዮጵያውያን፣ በጥበቡ ዓለም ለአገር ባለውለታ ለሆኑ አባት ጋሽ ሰሪ በወንድማችን አዶናያስ ጀማሪነት የተጀመረው ቻሌንጅ በይፋ ተቀላቅለን ነበር። እኛም እንቅስቃሴ በመጀመር ከናንተ የሚጠበቀው ለናንተ በመተው ከኛ የሚጠበቀውን በአግባቡ ለመወጣት የ1.5 ሚሊዮን ፎሎወር ቻሌንጅ ግቡን እንኳን ሳይመታ መኪናውን ለመሸለም ወሰናችን የሚታወስ ነው። በሰዓቱ በአንድ ድንጋይ ሁለት ወፍ ለመምታት ያህል እንጂ ለጋሽ ሰሊ ለመሸለም ቅድመ ሁኔታ ማዘጋጀት እንዳልሆነ
በዚሁ አጋጣሚ ለመግለጽ እንወዳለን። ስለዚህም አዲስ ዘመናዊ መኪና በመግዛት የማስረከቢያው ቀን ከወንድማችን አዶናይ ጋር በመሆን ስንመካከር የነበረ ቢሆንም በመሃል ግን በአዶናይ ማህበራዊ ህይወት ዙሪያ በነበረው አንዳንድ ጉዳዮች እንዲሁም ሌሎች ምክንያቶች እስካሁን መኪናውን ያላስረከብን እንደመሆኑ ይታወቃል። ነገር ግን ከሰሞኑ አዶናይ ቀን እንደሚያሳውቀንና የገዛነውን መኪና በክብር እንደምናስረክብ ከወዲሁ ለመግለጽ እንወዳለን። አዶናይኛን በጉጉት እየጠበቅን ነው። መኪናውን ያላስጣችሁ ቀን ይቆረጠና ይሰጣችሁ አይደለ? አሪፍ ቪዲዮ ሰርቼ ነው የምሰጣቸው ብሏል። አሪፍ ሰርፕራይዝ ነው ብሏል። ወይስ እሳቸውን ከአይምሯቸው ለማስወጣት በደንብ ሰርፕራይዝ ሞር እንዲሆኑ ማለት ነው። ይገባችኋል። ብሩክ ሪልስቴት እንግዲህ በጣም እናመሰግናለን። በጣም 16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ። በጣም ነው የሚገርመው። እንግዲህ እናንተ ደግሞ ብሄር ሳትለዩ፣ ሃይማኖት ሳትለዩ፣ ዘር ሳትለዩ ደግፋችኋል። አመሰግናችኋለሁ። በኢሳ ስምም እናመሰግናችኋለን ማለት ነው። እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ። ምግቦች አሉን፣ ልብሶችም አሉ። እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሄር ሳንለይ ዘር ሳንለይ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው። እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው። እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር። ወንድም አለም ና እስኪ በእናትህ እናሳያቸው እስኪ። አሁን ዘይቱ እየተጫነ ይገኛል። እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው። እዛ ጋር ደግሞ ዱቄት አለ። ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን። እንደተናገርነው በተሻለን አቅም ለማሟላት እየሞከርን ነው ሁሉም ነገር። ይሄው እዚህ ጋርም ዱቄት አሉ፣ ልብሶች አሉ። ልብሶች ናቸው እነዚህ የህፃናት ልብሶች አሉ፣ ጫማም አሉ፣ ጫማዎች አሉ፣ የልጆች ጫማ ነው። ሁሉም የንጽህና እንትኖች ሞዴስም አለ፣ ሁሉም አለ። ዘይት በቃ በአጠቃላይ ብዙ ነገር ነው። የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ። እሺ ዋው እናመሰግናለን አይደል እንዴ? ቴንክ ዩ ሶ ማች። እሺ አሁን እንግዲህ ኃይላ የምትጨምረው ነገር አለ? ምንም የምትጨምረው ነገር የለም። እግዚአብሔር ያክብርን ሁላችሁም ለተሳተፋችሁ ለዚህ ማለት ነው። ዘር ቅድም እንዳለው ዘር ሃይማኖት ብሄር ሳትለዩ ለረዳችሁ እንግዲህ እኛም በቻልነው አቅም ደግሞ ይሄንን ለሚመለከቱ አካል አስረክበን ለሁሉም ቦታ ድረስ እየጣርና እየሞከርን የምንገኘው እንግዲህ እስካሁን ድረስ ባሰባሰበው ነገር ያው ከበቂ በላይ ጊዜ ነው። ከ16 ሚሊዮን 500 ሺህ ብር በላይ የሚሆን ገንዘብ አሰባስበናል። ሁሉም ጋር እንዲደርስ እንግዲህ ጥረታችን እናደርጋለን ማለት ነው። ቴንክ ዩ በጣም ትልቅ ስራ ይሰራው አደረጉ። እኔ አባት ቴንክ ዩ ማህበሩም ተጋግዘን ሶሻል ሚዲያ ማህበር ማለት ነው ተጽዕኖ ፈጣሪዎች ሁላችንም ተረባርበን ያመጣነው ነገር ነው እና ቲክቶከሮችም ሆናችሁ አገራችሁን ለማገዝ ስለሞከራችሁ በጣም አመሰግናችኋለሁ። አሁን ደግሞ ተረባርበናል። እንግዲህ የበለጠን ደግሞ ኢትዮጵያን አጉልተን ማሳየት አለብን። የበለጠ ያለው እድገት ማሳየትም አለብን ብዬ አስባለሁ። ስለዚህ ቲክቶከሮች እናንተም ራሳችሁ ላይ ስሩ፣ ኮንፊደንሳችሁ ላይ ስሩ። የበለጠ እንዴት አድርጌ ከሀገሬ ወጥቼ የበለጠ እንደውም አፍሪካን እንዴት እንዳስጠራ የሚለውን ነገር እናስብበትና እውነቴን ነው ምላችሁ እንደግ፣ በአይምሯችን እንደግ፣ በራስ መተማመናችን ይደግ። የበለጠ በቃ ኮርተን እንውጣ ማለት ነው። እሺ ሁሉም ነገር እድል እየተመቻቸልን ያለው አሪፍ ጊዜ ላይ አሪፍ ዘመን ላይ ነን ያለነው። እንደዚህ ቴክኖሎጂ ቀላል ሆኖ አያውቅም። እንደዚህ አስቡት ጋይስ፣ እንደዚህ ተባብረን በፍጥነት ይህን ያህል ማሰባሰብ ይህን ያህል እርዳታ ማግኘት ከቻል እኛ ምንድነው የምታውቁት ነገር አክሰስ አለ ማለት ነው። ኢንተርኔት አለ ማለት ነው። ምንም ያልተገደበ ሶሻል ሚዲያ አለልን። ይህ ሶሻል ሚዲያ ደግሞ ኃይሉ እያያችሁት ነው። ስለዚህ ምን ማድረግ ትችላላችሁ ማለት ነው? ሀገራችን ማስጠራት። ኦኬ አንዳንዶቻችሁ በዘፈን፣ አንዳንዶቻችሁ በአክቲንግ፣ አንዳንዶቻችሁ ተአምረኛ ዶክተር በመሆን ተአምረኛ ኢንጂነር በመሆን ራሳችሁን ማሳየት ማለት ነው። ለምሳሌ ዶክተሮች ካላችሁ ይህ ዕውቀታችሁ ይዛችሁ ማለት ነው ዝም ብላችሁ መስራት ብቻ ሳይሆን ሶሻል ሚዲያ ላይ ተወጡና ማስተማርም ጀምሩ። ለልጆችን ማስተማር ተማሪ ያላችሁ እናንተ ማወቅ የምትፈልጉት የከበዳችሁ ነገር ከነበረ ተገልብጣችሁ ተማሪዎችን አስተምሩ። ምክንያቱም እናንተ የከበዳችሁ አሁን የሚከብዳቸው ሰዎች አሉና እባካችሁ የሶሻል ሚዲያ እድል ተጠቅመን ብዙ ሰዎችን ማገዝ እንችላለን። አንዳንዶቻችን በገንዘብ፣ በእውቀት፣ በማዝናናት በሁሉም አኳያ ማለት ነው። ዋናው ሶሻል ሚዲያ አለልን። ከዚህ በላይ አክሰስ ተገኝቶ አይታወቅም ኢትዮጵያ ውስጥና እውነት እንደግ አብረን። እንግዲህ የሚገርም ነገር ማለት 16 ሚሊዮን 500 ሺህ ብር በጣም አሪፍ ብር ነው የተሰበሰበው። አሪፍ እርዳታ ነው እያደረጉት እና ከፍሏለን እያሉ ነው። ለአንድ ቦታ አይደለም መሰለኝ ሊያደርጉ ያሰቡት
የሚያከፋፍሉት ለሁሉም ቦታ ለዛም ለዚህም እያሰቡ ነው መሰለኝ። እናመሰግናለን። በጣም የሚሰጠው ምክር ራሱ በጣም ጎበዝ ነው። እኔ እንደጠበቅነው ከጠበቅነው በላይ ነው እየሆነብን የመጣው አዶናይ። በቃ የሚገርም ምክር ነው እየሰጠን ያለው። ዋው ይችላል፣ በቃ ይችላል። በቃ እውነቱ ነው። ቴክኖሎጂ እሱ ጋር በጣም ቀሏል። እኛ ጋርም አይ ነው ልክ ነው። በቃ ከሰራንበት ቀላል ነው ሁላችንም ጋር። ጋይስ አብዛኞቻችሁ ስጠይቁን የነበረው በአዶናይ በኩል ለህንጻት የተሰበሰበው 16 ሚሊዮን 600 ሺህ ብሩ ከምን ደረሰ ስትሉ ነበር። አሁን ላይ ማለት ነው በኢትዮጵያ ንግድ ባንክ ለኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ማለት ነው በኢትዮጵያ ንግድ ባንክ 16 ሚሊዮን 600 ሺህ ብር ሁሉም እዚህ ጋር ይሄው አዶናይም ፍርሚያውን አስቀምጦ ማለት ነው ገቢ አድርገዋል ማለት ነው። ስለሆነም እኔ እጅግ በጣም በዚህ ተግባሩ ደስ ብሎኛል። ምክንያቱም ወንድማችን ፍሪ ነፃ እንዲሆን እፈልግ ነበር። በጣም ተጨናንቄ ነበር ማለት ነው። እናንተም እስኪ በዚህ ጉዳይ ሐሳብ አስተያየታችሁን እንድሰጡበት ፈልጋለሁ። ሰላማችሁ። ያው እንግዲህ በዚህ መልክ ነው እርዳታው እየተደረገ ያለው እንደሰማችሁት ነው። በህጋዊ መንገድ ተደርጓል ማለት ነው። እንኳን በጣም በዚህ መንገድ እንኳንም ሆነ ከመሳቀቅ እዛ ወደዚህ አይቻልም ከመባል አሪፍ ፕላን ነው። በቃ ብር በአዲስ አበባ መታተም ሊጀምር ነው። ብር መታተሙ አይደለም የሚያስገርመው፣ አታሚው እንዲታተም ፈቃጁ አሳታሚው ጠቅላይ ሚኒስትሩ ነው የሚሆኑት። ባጭሩ ላብራራላችሁ። ኢትዮጵያ እስከዛሬ ድረስ እንግዲህ ብር በአገር ቤት አታተምም። አብዛኛው ብር የሚታተመው በጀርመን እና በእንግሊዝ ሀገር ነው። አሁን ደግሞ ሀገሪቱ የውጭ ምንዛሬ በማጣቷ የተነሳ ያንን ደግሞ ሴቭ ለማድረግ በአገር ውስጥ ገንዘብ ለማተም እንቅስቃሴ ተጀምሯል። ይህን ተከትሎም ጠቅላይ ሚኒስትሩ በቦርድ ሊቀመንበርነት የሚመሩት ኢትዮጵያን ኢንቨስትመንት ሆልዲንግ አመራሮች ከብሔራዊ ባንክ ገዢ ማሞ ምህረቱ ጋር ውይይት አድርጓል። ብሩም እዛ ኢትዮጵያ ውስጥ በሚታተምበት እንግዲህ እንደምታውቁት የኢትዮጵያን ኢንቨስትመንት ሆልዲንግ የቦርድ ሊቀመንበር አብይ አህመድ ናቸው። ቦርድ የሚሾሙትም እሳቸው ናቸው። እንደገና ደግሞ የብሔራዊ ባንክ የተጠሪነቱ ለእሳቸው ነው። ዞሮ ዞሮ ያው አብይ ነው የሚሆነው ማለት ነው። አስገራሚው ነገር ብዙ ሰዎች የኢትዮጵያን ኢንቨስትመንት ሆልዲንግ የሚባለው ድርጅት በፖለቲከኞች መመራት የለበትም ሲሉ ይተቻሉ። በተለይ ልምድ ያላቸው ሰዎች እንደሚሉት ከዚህ በፊት ሜቴክ የስኳር ፋብሪካዎች እንደዚሁም የልማት ባንክን ጨምሮ ከፍተኛ ሙስና የተንሰራፋባቸው በፖለቲከኞች ስለተመሩ ነው። ከፍተኛ ኪሳራ እንደደረሰባቸው ይታወቃል። እና አሁን በጠቅላይ ሚኒስትሩ ይሄ ኢትዮጵያን ኢንቨስትመንት ሆልዲንግ የሚባለው እንዲመራ አይመክሩም። ግን አሁን አሳታሚም እንደታተም ፈቃጅም እንደገና ደግሞ አሰራጭም ሁሉም ነገር ራሳቸው ጠቅላይ ሚኒስትሩ ይሆናሉ ማለት ነው። ይሄ ማሽን የጃፓን ድርጅት ለማስገባት የብር ማተሚያውን እነሱም አብረው ስብሰባ ተቀምጠው ነበረ። የሚያስገርመው ነገር የቀድሞ የፈረንሳይ ጠቅላይ ሚኒስትር ዶሚኒክ ደ ቪሊፒን የሚባሉትም በዚሁ ስብሰባ ላይ ነበሩ። ብር አገር ቤት ለማተም በሚደረገው ስብሰባ ላይ ይሄ ፕሮሰስ የብር ማተም ፕሮሰስ ከመጀመሩ በፊት መጀመሪያ ኢትዮጵያ ፓስፖርት ማተም ትጀምራለች። አሁን ፓስፖርት ውጭ ሀገር ነው ታትሞ የመጣው። በዚህም የተነሳ በርካታ ዜጎች የውጭ ምንዛሬ ስለሌለ እየተሰቃዩ ይገኛል። የኢሚግሬሽን መስሪያ ቤት ፓስፖርት የለኝም እያለ ብዙዎች ኢትዮጵያኖችን እያጉላላ ይገኛል። ይሄም ከውጭ ምንዛሬ ጥረት የተነሳ ነው። እና ይሄ ብር ማተሚያ ማሽን መጀመሪያ ፓስፖርት ማተም ይጀምራል። ከዛ ቀጥሎ ብር ማተም ይጀምራል። ብር ማተም ከጀመረ በኋላ በሶስተኛነት ደግሞ ቦንዶችን እዛው ሀገር ቤት ያተማል ማለት ነው። እንግዲህ አሁን ብር ለማተም ከፍተኛ ብር እየወጣ መንግስት ብር እየበተነ ኢኮኖሚ ምን ላይ እንደደረሰ የኢኮኖሚ ባለሙያዎች የሚናገሩትን ሁሉ እየሰማላችሁ። አሁን ደግሞ ሀገር ቤት እዛው ከጀመሩ ምን ሊፈጠር ይችላል? እስኪ አስተያየታችሁን እንግዲህ ፋሚሊ እንደሰማችሁት ነው አይደል? ልክ ነው ብላችሁ ታስባላችሁ? ግን ብራችንን ቫልዩ አሁንም ወርዷል። በጣም አይወርድም ይሄ ነገር ግን እንዴት ነው? ያው በደንብ መረጃውን አላውቅም፣ ግን አይወርድም ብራችን በጣም ቫልዩ አያጣም። እንደዚህ ተሸክመን እንደምንሄደው እንደው ይመስለኛል። እንግዲህ
እንግዲህ ፋሚሊ የዛሬ ቪዲዮቻችን እነዚህ መሰሉ ዘና ፈታ እና አሪፍ ቁም ነገር ቪዲዮ ይዤላችሁ መጥቻለሁ ብዬ አስባለሁ። ይሄ ቪዲዮ ላይ አስተያየት ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። የሚፈልጉት ነገር ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ አስተካክዬ ወይ ይዤላችሁ እንድመጣ ማለት ነው። እንግዲህ በቀጣይ እስክንገናኝ ድረስ ይሄን አካውንት ላይክ፣ ሰብስክራይብ በማድረግ የዚህ ቻናል አባሉ ነው። ቻው